ትላንትና ጀምሮ ማለት ነው የድሃ አምላክ የት ነህ ብዬ ነበር ያለቀስኩት። የት ነህ የድሃ አምላክ? እኛ ምን ማድረግ እንችላለን ከማልቀስ ውጪ? ለቅሶ ደግሞ ለሱ ምንም አያደርግለትም። ግን ምን ማድረግ ይቻል ነበር? በጣም ነበር ቀኑ ሙሉ ደብሮኛል። ዛሬ ሰማሁትን ነገር ማመን አልቻልኩም። በጣም ነው ደስ ያለኝ። ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እልል በይ ሀገሬ። በጣም ነው ደስ ያለኝ። ለደስታዬ ቃላት ነው ያጣሁት። እግዚአብሔርን ነው የምላችሁ፣ ቃላት ነው ያጣሁት። ወላዲት አምላክ ምስክሬ ነች። እኔ የተሰማኝን ነገር እንዳትጠይቁኝ። በጣም ነው ደስ ያለኝ። ይህንን ደስታ ሁላችሁም መስማት አለባችሁ ብዬ ስላሰብኩኝ ወደ እናንተ መጥቻለሁ። ለምን ሰው የሆነ በሙሉ በአቡፋኖ ጉዳይ ያላለቀሰ ሰው አለ ብዬ አላስብም። እኛ አቅማችን ማልቀስ ነው። አቅም የለንም። ምንም ከማንም ጦር ይዘን ልንዋጋ አንችልም ከማልቀስ ውጭ። በጣም ነበር የከፋኝ። ገብቷችኋል? ምንም ነገር ማድረግ አንችልም። እጅ የተሳስሮ በቃ ከመከፋት ከማልቀስ ውጭ ምን ማድረግ ይችላሉ ነበር ያልኩት። የድሃ አምላክ የት ነህ? ጥፋቱ ምንድን ነው ብዬ የተሰማኝን ነገር እኔ ፈጣሪ የማውቀው የሆነውን ነገር እና በአሁን ሰዓት የደረሰኝን መረጃ ማመን አልቻልኩም። ማርያምን በጣም ነው ደስ ያለኝ ስለማይነገር ስጦታው። እግዚአብሔር ይመስገን። ሁላችሁም እንኳን ደስ ያላችሁ። አቡፋኖ ኢትዮጵያ አልገባም ማለት ነው። ማወቅ ያለባችሁ ነገር ኢትዮጵያ አልገባም እና በጣም ደስ ብሎኛል። ሁላችሁም ደስ ይበላችሁ ብዬ ነው። የገባበትም አገር ደርሶኛል መረጃው። ብቻ ቃላት ነው ያጣሁት። ማርያምን ነው የምላችሁ፣ ቃላት ነው ያጣሁት በእውነት። እግዚአብሔር የሆነ ችግር ሲመጣ ሁሌም ቢሆን ከችግሩ ጀርባ ደስታ አለ። ይህንን እወቁ። የተሻለ በር እግዚአብሔር ሳይከፍት አንድን በር ሊዘጋ እንደማይችል ይህንን ነገር እወቁ። ፈተና ሲመጣ ለበጎ ነው ብላችሁ ይህን ነገር እወቁና በጣም ነው ደስ ያለኝ ከመጀመሪያው ገና ጀምሮ በቃ አቡፋኖ ምን ለቋል፣ ምን አዲስ ነገር አለ እያልኩ በቃ እሱን ነበር በደቂቃ በሰኮንድ ውስጥ ነበር የምከታተል የነበረው። ምክንያቱም በጣም ነበር ያስጨነቀኝ። ነገሮች ይስተካከላሉ፣ ኤምባሲዎች ያስተካክሉታል ብዬ ተስፋ አድርጌ ነበረ ከፈጣሪ በታች ማለት ነው። እውነት እኔ ይህን ነበር የጠበቅኩት። ነገር ግን በስተመጨረሻ በቃ ያንን ነገር ሳይ በጣም ነበር የከፋኝ። ነገር ግን በቃ የመጨረሻ በተለይ ደግሞ መኪና ውስጥ የሰራውን ቪዲዮ በቃ ስንት የገብቼ እንዳየው ስንት ጊዜ እንዳለቀስኩ ቀኔ ስንት ቀን እንደተበላሽ የተሰማኝን ነገር እኔ ነበርኩ ማውቀው። ነገር ግን ምን ማድረግ እንችላለን? እኛ ምንም ማድረግ አንችልም፣ ምንም እና አሁን በጣም ነው ደስ ያለኝ፣ በጣም ነው ደስ ያለኝ። ሁላችሁም ደስ ይበላችሁ። አቡፋኖ ወይንም ሳያው ኢትዮጵያ ሳይሆን አውሮፓ ነው የገባው ማለት ነው። እውነት እኔ በጣም ነው ደስ ያለኝ። እግዚአብሔር ይመስገን፣ በእውነት እግዚአብሔር ይመስገን። በጣም ነው ደስ ያለኝ። በቃ ከምነግራችሁ በላይ ሁላችሁም ደስ ይበላችሁ ብዬ ነው። የት ነው የገባው ሀገር? እንግዲህ እንደደረሰ መረጃ ከሆነ ማለት ነው አቡፋኖ የገባው ጣሊያን ውስጥ ነው ማለት ነው። ጣሊያን ነው የገባው ማለት ነው። እንኳን ደስ አላችሁ። እግዚአብሔር ጸሎታችንን እንባችንን ሰምቷል። ፈጣሪ ሁሌም ቢሆን ከድሆች ጎን ነው። ሁሌም ቢሆን እኛ ገንዘብ ባይኖረን እግዚአብሔር እኛን የሚሰማናል። እሺ አቅም ያለው በአቅሙ ቢንቀሳቀስ፣ እኛ ደግሞ ምንም አቅም የሌለን ደግሞ ወደ ፈጣሪ ነው ማልቀስ የምንችለው። ምንም ማድረግ አንችልም። በቃ እኔ ቀኑ ሙሉ ትላንት እንዴት እንዳሳልፍኩኝ እኔ ነኝ የማውቀው። በቃ 10 ጊዜ ምን አዲስ ነገር አለ፣ በቃ ተስተካክሎልኛል ብሎ ይመጣል እያልኩኝ ስጠብቅ ግን ፈጣሪ ይመስገን ሁሉም ነገር ለበጎ ነው። እውነት የድሃ አምላክ ሁሌም ቢሆን ይከፍላል፣ ዋጋ ይከፍላል። ለአቡፋኖ ከዚህም በላይ ይገባዋል። የዋህ ነው፣ ደግ ነው። ስለ እኩልነት፣ ስለ አንድነት፣ ስለ ፍትህ ነው የጠየቀው። ማን ነው ፍትህ ያልጠየቀ? ሁሉም ፍትህ የጠየቁ ማን ተናገረው? እሱ ተለይቶ ለምንድን ነው እንደዚህ የተጠቀው? በጣም ያሳዝናል። ግን ለማንኛውም በጣም ደስ ብሎኛል። በስተመጨረሻ በጣም ነው ደስ ያለኝ መይቴ በጣም ነው ደስ ያለኝ። እንግዲህ እንደደረሰ መረጃ ከሆነ የገባው ጣሊያን ነው ማለት ነው። ሁላችሁም እንኳን ደስ አላችሁ። ለምንድን ነው ይሄን ቪዲዮ በምን አይነት ሁኔታ ውስጥ ሆኜ እንደምሰራው እኔ ነኝ የማውቀው። ነገር ግን ስንት ሰው ነው እያለቀሰ የነበረው? ስንት ሰው ነው የተጨነቀው የተከፋው? በዚህ ጉዳይ የሆነው ነገር አድል አይደለም፣ ፍትህ አይደለም የሆነው ነገር። በቃ ትክክል አይደለም የሆነው ነገር። ገባችሁ? ትክክል አይደለም የሆነው። ምን አደረገ? ምንድን ነው የሰራው? እና ሁላችንም ቢሆን ሰላም ነስቶናል ብዬ ነው የማስበው። የእሱ ጉዳይ ሰላም ያልነሳው ሰው አይደለም። በቃ ሰው ያልሆነ ሰው በሱ ጉዳይ ሰላም ላይነሳ ይችላል። ሰው የሆነ ግን የእሱ ጉዳይ ቀላል ሰላም አይነሳም፣ ቀላል ሰላም አይነሳም በእውነትና በጣም ነው ደስ ያለኝ። እግዚአብሔር ይመስገን። ይሄን ደስታ ሁላችሁ መስማት አለባችሁ ብዬ ስላሰብኩኝ እና ወደ እናንተ የመጣሁት ማለት ነው። እንኳን ደስ አላችሁ። አቡፋኖ
ኢትዮጵያ አልገባም። ትክክለኛውን ነገር ስነግራችሁ ኢትዮጵያ አልገባም። እንደደረሰ መረጃ የገባው ጣሊያን ነው። የተቀበለውም እንግዲህ አባት ሀገር አማራ ነው። እኔ ቅድም ራሱ ቀን ላይ ፖስት ያደረገውን ቪዲዮ ይቼ በቃ ሲስቅ ምናምን በቃ የውሸት እየሳከ ነው አይደል፣ ውስጥ እያረረ ነው አይደል ምናምን በሚል ነበር የተሰማኝ። ምክንያቱም ያው ታውቃላችሁ ሰው ሁልጊዜ ጥርሱ ይስቃል፣ የውስጡን አናውቅም። ነገር ግን ማለት ነው የገባው ጣሊያን እንጂ ኢትዮጵያ አይደለም ስባል አሁን መረጃው ሲደርሰኝ ወይኔ ጉዴ! ኪዳነ ምሕረት እናቴ እውነት ተመስገን፣ በቃ ተመስገን ያልኩት ተመስገን። ደስታዬ መቆጣጠር አልቻልኩም። በቃ የእውነት ደስታዬ ወደር ነው ያጣውና የሰው ደስታ የሚያስደስታችሁ እንኳን ደስ አላችሁ። እግዚአብሔር አምላክ ቀሪ ዘመኑን የደስታ ያድርግለት፣ የደስታ ያድርግለት። እንቅልፌን እኮ አላለም እሱ፣ ገንዘቤን እኮ አላለም፣ ስራዬን እኮ አላለም። ተቀጥሮ የሚሰራ ሰራተኛ ነው አይደለ? አባረራለሁ እንደዚህ ይሆናሉ እኮ አላለም። እስከ ጠዋት ድረስ እያነጋ እንደዚያ ለፍትህ የታገለ ሰውዬ ይሄ አልነበረም የሚገባው። ግን ሆነበት። ለምን ሆነ እንዴት ሆነ ምናምን የሚለው ነገር እንኳን ባልተገለጸ ምክንያት በተሸፈነ ምክንያት ነው። ምክንያቱን እንኳን እኮ አላስረዱትም እኮ እና ግን ተመስገን በቃ ሁሉም ነገር ለበጎ ሆኗል። ሁላችሁም እንኳን ደስ አላችሁ። እኔ በጣም ከምነግራችሁ በላይ በጣም ነው ደስ ያለኝ። እግዚአብሔርን በጣም ነው ደስ ያለኝ። እሱ ግን መጀመሪያውን እኮ አላማረረም። መጀመሪያ ገና ቪዲዮ ሲሰራ አልሐምዱሊላህ ነው ያለው። በቃ ለሁሉም ነገር ፈጣሪን አመሰግናለሁ፣ ለሆነውም ላልሆነውም ነገር የሰው ልጅ ምክንያት ነው፣ ሰበብ ነው። አሁን አንዳንዶቻችን ሰበብ ድረድረን በአንቺ ምክንያት ነው እንዲሆንኩት፣ በአንቺ ምክንያት ነው እንዲሆንኩት እንልና ሰዎችን እናማረራለን። እሱ ግን ሰው ልጅ ሰበብ ነው እንጂ በማን ምክንያት አይደለም። ፈጣሪ የፈቀደው እኮ ነው የሚሆነው። ስለዚህ እሱ ያለው ነው የሚሆነውና አልሐምዱሊላህ ነው ያለው። አመሰግናለሁ ፈጣሪ ሆይ ነው ያለው። መጀመሪያ ራሱ ይሁን ዱብዳ ሲወርድበት ገባችሁ? እቃማ ተሰርቶለት ሁሉ ነገር አልቆለት እዚህ ሊኖር ነው የመጣው። ነገር ግን ሳያስበው በክፉዎች ማንም ይሁን ማን በማን ምክንያት ይሁን ዞሮ እንደኔ ፍትህ አይደለም የሆነው ነገር። እንደኔ እምባሲ እያለ ስንት ነገር እያለ ይሄ ሁሉ ነገር መስተካከል ይችላል ብዬ አስባለሁ። ሆነም አልሆነ ብቻ የራሱ ጉዳይ። ብቻውን ተመስገን። አሁን በጣም ደስ ብሎኛል። ፈጣሪ ደግሞ ነገሮችን አስተካክሎለት ሁሉም ነገር ተስተካክሎለት በቃ በሰላም የሚኖር ያድርገው። ይሄ ነው የሚገባው ይሄ ነው። አረብ ሀገር የሚገባው ሰው አይደለም ሲጀመር ማለት ነው። በቅርቡ ደግሞ ልጆቹንም ቤተሰቡን ጠቅልሎ የሚወስድ ያድርገው። ኧረ እኔ በጣም ደስታዬን ፈጣሪው ተመስገን። ደስታዬን መቆጣጠር አልቻልኩም። ተመስገን የፈጠርከኝ ጌታዊ። እኔ በጣም ነው ደስ ያለኝ። እግዚአብሔር ይመስገን። የተገፉትን ፈጣሪ ሁሌ ወደ ከፍታ ይውሰዳቸው። በቃ ወደ ከፍታ ጠላት ይቃጣል። አሁን እንግዲህ ኢትዮጵያ ይገባል ብላችሁ የምትጠባበቁ ጠላት እኮ ይጠብቅ ይሆናል። የኔ ነው አልገባም እንዳጠብቁ ተብላችኋል። ለማንኛውም እንዳጠብቁ በድጋሚ እስከምንገናኝ ሰላማችሁ ይብዛ። ደስታ መቆጣጠር ስላቃተኝ የመጣሁት አሁን ማለት ነው። ቻው